በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 በዚች ቀን ለአባቶች ሊቃነ ጳጳሳት 52ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ቅዱስ አባት ዮሴፍ አረፈ። ይህም አባት ከመኑፍ ሀገር ከታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ድሃ አደግ ሆነ። አንድ እግዚአብሔርንም የሚወድ ሰው አሳደገው። አድጎ በጎለመሰም ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህም በኋላ ወደ አስቄስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድልም ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ የዚህን አባ ዮሴፍን በጎ ጠባዩንና የትሩፋቱንም ዜና ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። ከብዙ ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቄስ ገዳም ይሄድ ዘንድ ተወኝ ብሎ ለመነው። ያን ጊዜም ቅስና ሹሞ አሰናበተው። ሊቀ ጳጳሳት አባ ስምዖንም እስካረፈ ድረስ በዛ በአስቄስ ገዳም ኖረ። ከዚህም በኋላ የግብፅ ሀገር ያለ ሊቀ ጳጳሳት ብዙ ወራት ኖረች። ከዚህም በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና ማዕስብ ከሆነ ጸሐፊ ጋር ሊቀ ጵጵስና የሾሙት ዘንድ ተስማሙ። እኩሌቶቹ ግን ተቃወሟቸው። እንዲህም አሏቸው፣ የአባቶቻችን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህ ሰው ሚስት አግብቷል፣ እንዴት ሊሾም ይችላል? በወንጌላዊው ማርቆስ ወንበር ላይም የሚሾም ንጹሕ ድንግልም ነውና። ይህንንም ባሏቸው ጊዜ ፈሩ፣ ተመልሰውም ተስማሙ። ለዚህች ለከበረች ሹመት የሚሻለውን ይገልጽላቸውም ዘንድ ክብር ይግባውና ወደ ጌታችንና አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚህች የከበረች ሹመት የሚሻል አባ ዮሴፍ እንደሆነ አሳሰባቸው። ከዚህም በኋላ አባ ዮሴፍን ያመጡት ዘንድ ወደ አስቄስ ገዳም መልእክተኞችን ላኩ። መልእክተኞችም ይህን አባት ዮሴፍን የመረጥከው ከሆነ ምልክትን ትገልጥልን ዘንድ አቤቱን ለምንሃለን። የቤቱም ደጃፍ ክፍት ሆኖ ካገኘ ምልክት ይሁንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኮስ እየሸኘ የበዓቱም ደጃፍ ክፍት ሆኖ አባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰላምታን በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ በዓቱ አስገባቸው። በዚያንም ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል 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 እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአትን ሰርቻለሁና ይህ የከበረ ሹመት አይገባኝም እያለ ይጮህ ነበር። እነርሱም ወደ እስክንድሪያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያት አልተቀበሉትም። በወንጌላዊ ማርቆስ ወንበር በተቀመጠ ጊዜም ለአብያተ ክርስቲያን እጅግ የሚያስብ ሆነ። እርሱ የሆነውን የግብሩን ገቢ ወስዶ ምድሮችን በመግዛት ለአብያተ ክርስቲያናት መተዳደሪያ ሊሆኑ ጉልቶች ያደርጋቸው ነበርና አዘውትሮም ሕዝቡን የሚያስተምራቸው ሆነ። በምን ለእያንዳንዱ ቸለል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተወውም። ይህም እንዲህ ነው። በምስር ሀገር የተሾሙ ሁለት ኤጲስቆጶሳት በሕዝቡ ላይ ክፉ ነገር በማድረግ በማይገባ ስራ አስጨነቋቸው። እርሱም በርኅራኄና በፍቅር መንጎቻቸውን እንዲጠብቁ አዘዛቸው፣ ለመናቸውም። እነርሱ ግን ሰምተው ከክፋታቸው አልተመለሱም። በሕዝቡም ላይ ችግርን ባበዙ ጊዜ ሕዝቡ ሁሉም በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮኹ፣ ሊህን ኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን።
አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ፣ ግን አልተቻለውም። ከዚህም በኋላ በግብፅ አገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለዚህ ሁለት ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እሊህን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውንም የእርሱንም ቃል አልተቀበሉም። ስለዚህም ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሄደው በሊቀ ጳጳሳት አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳሳት አባ ዮሴፍን የሚያመጡት ዘንድ ንጉሡ ወንድሙን ከጭፍራ ጋር ላከው። የንጉሡም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተበሳጨ። ሊገለውም ወዶ ሰይፉን መዞ ሊቀ ጳጳሱን ሊመታው ሰነዘረበት። ግን እጁ ወደ ሌላ አዘንብሎ ምሰሶ መጥቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዘዘ። በመላም ኃይሉ መታው። ያን ጊዜም ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሡም ወንድም ከክፋት ንጹሕ እንደሆነ ስለዚህም አምላካዊት ኃይል እንደምትጠብቀው አስተዋለም። ወደ ንጉሡም በክብር አደረሰው። ወንድሙ ለሆነ ንጉሡም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሡም ፈራው፣ አከበረውም። ከዚህም በኋላ ስለ ከሰሱት ስለ ሁለቱ ኤጲስቆጶሳት ጠየቀው። እርሱም ስለ ክፉ ስራቸው በጉባኤ እንደተሻሩ እውነቱንም ለንጉሡ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉሥ አወቀ፣ ይገድሏቸውም ዘንድ አዘዘ። ሊቀ ጳጳሳት አባ ዮሴፍም ንጉሡን እንዲህ ብሎ ማለደው። ጌታችን በክፉ ፈንታ በጎ እንድናደርግ እኛን አዞናልና ስለ እግዚአብሔር ብለህ እሊህን ማራቸው እንጂ አትግደላቸው። ንጉሡም ስለ የዋህነቱ አደነቀ፣ ልመናውንም ተቀብሎ ማረለት። ከዚህም በኋላ በሹማምንቱና በኤጲስቆጶሳቱ ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግም እንዲሾም ወይም እንዲሽር የሚቃወመውም እንዳይኖር ደብዳቤ በመጻፍ ስልጣንን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማርቆስ መንበርና በላዩ ለመቀመጥ ለተገባው ቅድስና እጅ ነሳለሁ። በእኔና በመንግስቴ ላይ በመላው ወገኖቼ በኢትዮጵያ ሰዎችም ላይ ይቅርታ እንድታደርግና አባታችንን አባ ዮሐንስን እንድትልክልን እለምናለሁ። ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳችንን አባ ዮሐንስን እኔ ሳልኖርና ሳላውቅም አባረውታልና፣ ስለዚህም በአገራችን ቸነፈርና ድርቅ ሆኖ ከሰዎችም ከአነበሶችም ከእንሰሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችንን ይቅርበል። መሐሪና ይቅር ባይ ወደሆነ እግዚአብሔርም ፈጽሞ ይማለድልን ዘንድ በከበረ ጸሎቱም ከዚህ መከራ እንድን ዘንድ አባታችንን አባ ዮሐንስን ላክልን። አባቴ ሆይ የተባረረበትን ምክንያትን ያስረዳለሁ። እኔ ልጅህ በአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ እርሱ ከሰራዊቱ ጋር በፍቅር አሰናብቶኝ ወደ ጦር ሜዳ ሄዱ። ከጦር ሜዳም በተመለስኩ ጊዜ አባቴን አባ ዮሐንስ ጳጳሱን አጣሁት። ስለ እርሱም በጠየቅኩ ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግሥት አውዶክሲያ እንዳሳደደችው በክፎች ሰዎች ምክር ንግሥቲቱ ሚስቴ ማሳደዷን የቀኖናውንም ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱ አባ ዮሐንስም ከኢትዮጵያ ባሳደዱ ጊዜ ወደ አስቄስ በመሄድ አስቀድሞ በመነኮሰበት በአባ ሙሴ ጸሊም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መልእክትም ወደ ሊቀ ጳጳሳት አባ ዮሴፍ በደረሰች ጊዜ አነበባት። ስለ ኢትዮጵያ ንጉሥ የሃይማኖት ጽናትም እጅግ ደስ አለው። ፈጥኖም ወደ አስቄስ ገዳም መልእክተኞችን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋጋው፣ አጽናናውም። ከዚያም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ አገር ላከው። አባ ዮሐንስም ወደ ኢትዮጵያ አገር በደረሰ ጊዜ ቸነፈር ተወገደ፣ ዝናብም ዘነበ። ንጉሡና መላው የኢትዮጵያ ሰዎችም ደስ ብሏቸው እግዚአብሔርን አመሰገኑ። ይህም ሊቀ ጳጳሳት አባ ዮሴፍ መናፍቃንን የሚገስጻቸው ሆነ። ሕዝቡንም ከአባቶቻቸው በተቀበሏት
በቀናች ሃይማኖትም እንዲጸኑ አስተማራቸው። ከቅዱሳት መጻሕፍትም ለእነርሱም ስውር የሆነውን ነገር ተርጉሞ ያስረዳቸዋል ያስገነዝባቸዋልም። በትምህርቱና በጸሎቱም እንዲሁ ጠበቃቸው። ጌታችንም በእጆቹ ብዙዎች ታምራትን አደረገ። የአማረች ገድሉንም ፈጽሞ እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። መላ የሕይወቱም ዘመን 78 ነው። ከምንኩስና በፊት 20 ዓመት፣ በምንኩስና ተጋድሎም 39 ዓመት፣ በሊቀ ጵጵስና ሹመትም 19 ዓመት ኖረ። እግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለሊቀ ጳጳሳት ዮሴፍ ዘመሃገረ መኑፍ ዘተውበ ሎቱ አእምሮ መጻብ ወሰላም ካይበ ለተልኮቱ እስቆፍ እንተ ክሳዶ መቲረ ዘይክለ ሰይፍ። በዝችም ቀን የቆሮንቶስ አገር ኤጲስቆጶስ ዲዮናሲዮስ በዓላውያን ነገስታት በዲዮቅልጥያኖስና በመክስሚያኖስ ዘመን በሰማዕትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልንም ተቀበለ። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። በዚችም ቀን የቅዱሳን ኢላሪዮስ፣ ጣንቅያቅ፣ ቴዎዶሲዮስ፣ ቴዎላስ፣ ዮሳብና ገርላ የሰማዕት እስክንድሪያም መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 24 በዚህች ቀን መስተጋድል መነኮስ አባ አብላሪዎስ አረፈ። በዚችም ቀን ለሰማዕት ለንጊኖስ ባልንጀራው የሊቀ ጳጳሳት ጳውሎስ፣ የዘይና፣ የአውሲያ፣ የጸበለ ማርያም፣ ታራሚት፣ የቆስጠንጢኖስም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀመለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት